عليكم ورحمة الله وبركاته. كبراننا كبرات ودنا يتكبراتشو ودي أسمنا تي في أرحيبو مزنية بروغرام تاداني وچاتشن تكتاتاي وچاتشن دم سنبتاتشن دم قوياتشو متنال أرحيبو إنه أرحيبو بلن قبتنال ديت قوي خالدو الحمد لله እንግዲህ ቆንጆ ቆይታ ነበር ሳምንቱ እንደተለመደው በጣም ቆንጆ ሳምንት ነበር ተመልካቾቻችንም እንግዲህ ጥሩ ሳምንት ኑሯቸው እንግዲህ ያው ሰዓታችንን ጠብቀን እንደተገናኘን ተስፋ አደርጋለሁ ካንቺ ጋር እንዴት ነበር አልহামዱሊላህ አሪፍ ነበር ከኔም ጋር ማሻአላህ እንግዲህ ያው ሁሌ የምናነሳው ነገር አለ በዚህ ሳምንት ምን ታዘብሽ ዛሬ ለተመልካቾቻችን ምናልባት መልእክት ማስተላለፍ ከቻልን ማስበውና እንደዚህም ደግሞ ሁሌ የምንታዘባቸው ብዙ ነገራቶች አሉ ያውኛ ከተዝብቶቻችን መካከል አንዱን ነው የምንመዘውና ሰውን ማገዝ መስጠት ካለህ ማካፈል ለኛ ምን አይነት በረከቶች አሉት እንደዚህም ደግሞ ምን አይነት አስተዋጽኦ አለው ለህይወታችን ለመንፈሳችን እንደዚህም ደግሞ ነገ ለአኺራችን ምን ያግዘናል ስለሚለው ብናወሳ ወደድኩ በትክክል እንግዲህ ያው እንደ ማህበረሰብ ስንኖር መስጠት የሚባለው ነገር ያው ሙስሊም ዛሬ የምናነሳው በርግጥ ገንዘብን ወይንም ደግሞ ንብረትን ያለን ነገር ማካፈል የሚለውን ይመስለኛል ምክንያቱም መስጠት ያው ብዙ ነው እንግዲህ ፍቅር መስጠት ሊሆን ይችላል ወይ ደግሞ ሌሎችም ሐሳቦች አሉ እና ይሄን ሐሳብ ሳነሳኔ ብዙ ጊዜ ሰዎች እኛን የራሳችንን ቤት ብቻ የምናይ ይመስለኛል ምክንያቱም አንዳንዴ ለሆነ ሰው የሆነ ነገር ለመስጠት ታስቢና ወይ ብሩ ያንስሻል 10 ብር 5 ብር ምናምን መስጠት ፈልጊና ያንስሻል ወይንም እኔ ብሰጥ እሱ ላይ ምንም ነገር አይፈጥርም ብለሽ ታስቢያለሽ ወይንም ደግሞ እኔ ለራሴ ይሄ ክፍተት እያለብኝ አላ ይሄን ባደርገው ይሄ ያንስብኛል ይሄ ጎልብኛል የሚል ሐሳብ ይዘናል ነገር ግን ዑለማዎቻችንም እንዳሉት ዲናችንም እንደሚያስተምረን ያለንን ነገር ማካፈል حتى ሱሐባዎች እኮ አንድ ተምር ኑሯቸው ግማሿን ተካፍለው ይበሉ ነበር እኔ ብዙ ጊዜ የሚያስቀኝ ነገር አለ ሳስበውና ቤታችን ውስጥ እንደውም ይሆን ተየት ያለ ነገር ምግብ ስንበላ እንግዳ ከመጣ የሆነ ሰዓት አንዳንዶቻችን ቶሎ ወደ ጓዳ ማለት ነው እዚህ ድረስ ነውና ግን እኛ በሰጠን ቁጥር ብዙ ነገሮች እየተከፈቱልን እያገኘን ምክንያቱም መስጠታችን ሀብትን ገንዘብን አታጎልም ያው ዲናችንም ረሱላችን አለይሂ ሰላቱ ወሰለም ያስተማሩን ይሄንን ነው ዘንድ ደግሞኛ አንድ ብር በመስጠት የሌላውን ህይወት ልንቀይርም እንችላለንና እንደው መስጠት የዕለት ተዕለት ልምዳችን ብናደርገው ይላል ትክክል ነው እንዳነሳው መስጠት ይጨምራል እንጂ ያጎልም አይደለ ይሄ ትልቁ የድናችን እንትን ነው እዚህ ጋር ሁላችንም ስናስታውሰው ደግሞ እጅግ በጣም እንደነቀበት አንድ ታሪክ አለ ከሷሐበቶች ጋር ከነብዩ አለይሂ ሰላቱ ወሰለም ጋር የተከሰተ ነውና አንድ የተራበ ሰው መጣ ወደ ረሱሉ አለይሂ ሰላቱ ወሰለም ወደ ሚስቶቻቸው ላኩት መብላት ይፈልጋል መጠጣት ይፈልጋል ከዛም በኋላ አይሻ ጋር ላኩ የላትም ምንም ነገር የላትም ቤቷ ሌላኛው ሚስታቸው ጋር ላኩ ያ ረሱላህ እኔ እንደው አንቱን መልእክተኛ አድርጎ በላከው ጌታ ምላለው ምንም ነገር የለም ቤት የሚበላ የሚጠጣም የለም ረሱላህ ቤት ማለት ነው ተደጋጋሚ ብዙ ሚስቶቻቸው ጋር ላኩ ከዛም አላገኘም ከሱሐበቶች መካከል ጠየቁ ማን ነው ይሄንን የአላህ ባሪያ የሚያሳድረው ማን ነው ምግብ የሚያበላው ማን ነው የሚያጠጣው አሉና ከዛ ከሱሐበቶች መካከል አንዱ ያ ረሱላህ ያንቱን እንግዳን ያስተናግዳለሁ አላቸው ከዛ በኋላ ወደ ቤቱ ወሰደ ነገር ግን ቤታቸው ላይ የነበረው የተረፈው ወይም ደግሞ ለሰው የሚያካፍለው ያለው ሱሐባ አልነበረም የዕለት ጉርስ ብቻ የሚገኝበት ቤት ነው ከዛም ደግሞ ለልጆቻቸው እንኳን በቂ ምግብ የሌለበት ቤት ነው ወሰዳ እዚህ ጋር የምናየው የብዙ መልካምነትን የሚስትን የሱሐቢዩን እና እዚህ ጋር አሁን ብዙ መልካም ልቦችን ብዙ ቅን ልቦችን ብዙ ርህራሄዎችን እናያለን ሰውየው ቤቱ ላይ ምንም አልነበረም ከዛ ሚስቱስ የአላህ መልእክተኛን እንግዳ ተቀበለች ከዛ ደነገጠች እንግዳ ነው የተከበሩ የአላህ መልእክተኛ ናቸው የላኩት ያን ሱሐቢይና ምንድነው የምታደርገው ቤቷ ላይ ያላት ለልጆቿ ብቻ የሚቀመስ ነው ለባሏም ለሷም እንኳን የሚሆን የለም ከዛም ባሏን አማከረችው በጭንቀት ውስጥ ሆና ውድ ባለቤቴ ሆይ የመጣው የአላህ መልእክተኛ እንግዳ ነው ቤታችን ላይ ግን እቺ ለልጆች ብቻ የሚቀምሷት ነው ያለ ትንሽ እየዳቦ ምንም የለም ስትል ከዛ ልጆችን በጊዜ አስተኛቸው ከዛም በኋላ አንቺ መብራቱን ታጠፊዋለሽ እንግዳው ሲበላ መብራት ይጣፋል እኛ የበላን እናስመስልና ያለንን ግን እሱ ይበላል አላት ማለት ነው ለባለቤቱ ከዛም እንግዳቸው ምን አደረጉ ልጆቿን በጊዜ አስተኛች ከዛስ ያላቸውን አቀረቡ መብራቱ ጠፋ ከዛ እነሱ የበሉ ያስመስላሉ ግን ሲበላ የነበረው ያለችውን ማን ነበር እንግዳቸው ነበር እንግዳቸው ጠግቦ በልቶ አደረ
ከዛም በኋላ በሁለተኛው ቀን ሰይድ አለይሂ ሰላቱ ወሰላም ያው ዱዓ አደረጉላቸው ለነዚህ ባልና ሚስት። ከዛም ታላቁ አምስተኛው ኸሊፋ በመባል ይታወቃሉ ዑመር አብዱል አዚዝን እነዚህ ሰዎች ምን አደረጉ? ያኒ አላሁ ተዓላ ለይላችሁን የተባረከ ያድርግላችሁ ብለው ዱዓ አድርገውላቸው ነበርና ሰይድ ዑመር አብዱል አዚዝን የመሰሉ ታላቅ እንትን ኸሊፋ ተወለዱ ማለት ነው ከነዚህ ሰዎችና እዚህ ውስጥ አሁን የምታየው ሳይኖራቸው ልጆቻቸውንም ራሳቸውንም ጎድተው ግን ለሌሎች ያካፍለው የገባላቸው በረከት የተደረገላቸው ዱዓ እዚህ ጋር እናያለንና ብዙ ነገር ያስተምረን ይመስለኛል ይሄ ታሪክ። በትክክል እንግዲህ እኔ አንድ ነገር ነው የምጨምረው ያው በደንብ ሐሳቡ ስለተገለጸ ብዙ ጊዜ መስጠት ሲባል የተረፈንንና ማንፈልገውን ነገር መስጠት ማለት አይደለም። ያው መስጠት ነው ኦፍ ኮርስ እሱን አይደለም እኔ ልፈለኩት። ለምሳሌ አንቺ ብዙ ዳቦዎች አሉሽ ቤትሽና የምትፈልጊው ሶስቱን ሊሆን ይችላል በቃ የሚያስፈልግሽ ሌላው አያስፈልግሽም። እሱን መስጠት አይደለም ማትፈልጊውን ነገር መስጠት ማንም ሰው ሊያደርገው ይችላል። ግን የሚከብደን ነገር ምንድነው መስጠት የሚባለው ላንቺ ያስፈልግሻል። ለምሳሌ አንድ ዳቦ አለችሽ ትፈልጊያታለሽ አንቺ ርቦሻል ምሳሌ ግን ካንቺ የበለጠ የተራበ ሰው ስታገኚ እኔ ይቅርብኝ ብለሽ አሳልፈሽ መስጠት እንዲህ አይነት ነገር ደግሞ እንግዲህ በጣም መልካም ልጆች የሚወለዱት ብዙ የመሻይኾቻችንን ታሪክ ስንሰማ እኮ እናቶቻቸው አባቶቻቸው ባደረጉት ነገር ጥሩ ትላልቅ ልጆችን ይሰጣሉ። የአንድን ሰው ረሃብ በመቁረጣቸው የአንድን ሰው ችግር በመቅረፋቸው ምክንያት እንትን ደግሞ የአንድን ሙእሚን የወንድማችንን ችግር መቅረፋችን ከጭንቀት ማውጣታችን በአኺራም እንግዲህ አላህ ከጭንቀቶች ነጃ ይለናልና ይሄንን እንደው ሁላችንም ብናሰምርበት። ሌላው እኔ እዚህ ጋር ያው ዛሬ ሐሳባችን ረዘም ማለት ይመስለኛል። አንድ ያነበብኩት ታሪክ ነበረ ሳዑዲ ላይ የሆነ ሰዓት ላይ አንድ ተማሪ ነበር። ያው ቤተሰቦቹ ደካሞች ናቸው፣ ገንዘብ የላቸውም። መምህራቸው አንድ ሪያል አዋጡና ወይንም ዲርሃም ሊሆን ይችላል ያኔ ቆይቷል ቢያንስ 50 60 ዓመት ሳይሆነው አይቀርም ታሪኩና አዋጡና የሆነ ታሪካዊ ቦታ እንጎበኛለን ብሎ ለልጆቹ ተናገረ መምህሩ እና ሁሉም ደስተኞች ነበሩ። በጣም የሚፈልጉት ቦታ ነው። አንድ ልጅ ግን ቤተሰቦቹ ደካሞች ስለሆኑ ያንን አንድ ሪያል ማግኘት አይችልም። እቤት ሄደ ሐሳቡን ለማንሳት ምናምን ሞከረ፣ ግን እንደማያገኝ ሲያቅ ትምህርት ቤት በጣም አዝኖ ተመለሰ። መጨረሻ ላይ መምህሩ መተከዙን ሲያይ ምን ሆነ ነው ብሎ ሲጠይቀው በቃ እቺ አንድ ሪያል የለችው ከኪሱ አውጥቶ ያ መምህር እቺን አንድ ሪያል ሰጠው እና ልጁ መምህሩ እንደሰጠው ተማሪዎቹ እንዳያውቁት ከራሱ እንዳገኘ ደብተር ውስጥ ሳይሆን አይቀርም አድርጎ ሰጠው። ያ ተማሪ አውቋል ያችን አንድ ሪያል መምህሩ እንደሰጠው። አሁን ያን የጓጓለትን ታሪካዊ ቦታ ጎበኘ። ያው አላህ እንግዲህ ማንን እንደሚያከብር አታውቅም። ልጁ ከረጅም ዓመት በኋላ በጣም ሀብታም ሆኖ ሳዑዲ ላይ በጣም ትላልቅ ድርጅቶች ላይ ኢንቨስት ያደረገ ልጅ ሆነ። በጣም ትልቁ ነው ማለት ነው። ትላልቅ ድርጅቶችን ገነባ ምናምን። ከሆነ ጊዜ በኋላ ድንገት ያ ሰው ታወሰው፣ ያ መምህር አንድ ሪያል የሰጠው መምህር። ለምን ያቺ አንድ ሪያል ለዚህ ህፃን ለመምህሩ ምንም ልትሆን ትችላለች፣ ለዚህ ህፃን ልጅ ግን ያቺን አንድ ሪያል ሰጥቶኝ ያገኘሁትን ደስታ አግኝቼ አላቅም ነው የሚለው። በጣም ተደሰተ። ከጓደኞቹ ጋር እኩል ሆነ። ያን ታሪካዊ ቦታ አየ። እዛ ትምህርት ቤት ሄደ፣ ጠየቀ። እዚህ ቦታ ተዘዋውሯል፣ እዚህ ቦታ አጣርቶ መጨረሻ ላይ ሲሄድ አንድ ትንሽ ደሳሳ ቤት ውስጥ ጡረታ ወጥቶ እድሜው በጣም ትልቅ ሆኖ ገፍቶ ረጅም አጋጅም አጥቶ እዛ አገኘው ማለት ነው። መጨረሻ ላይ ማንነቱን ሳይነግር አውጥቶ ጂፕላስ ብቻ ከአንድ በላይ ነው ቁጥሩን ረሳው ቆየ ካነበብኩትና ያንን ቤት ገዝቶ በስጦታነት ከዚያ የሚንቀሳቀስባቸው ለረጅም ዓመት የሚመገበውን ሁሉ አድርጎ ሰጠው እና ሲሰጠው ደነገጠና መጨረሻ ላይ ያቺ አንድ ሪያል ብድር ነች። ይህ ማለት እኔ ያችን አንድ ሪያል ሰጥተኝ ነበር በዚህ ሰዓትና ምናልባትም ይሄ የሰጠው ይሄ ሁላ ነገር አድርጌልህ አንተ የምታገኘው ደስታ ይሄን ሁላ ኢንቨስት አድርጌ አንተ ያኔ አንድ ሪያል ሰጥተኝ ያገኘሁት ደስታ ጋር ላይመጣጠን ይችላል። እኔ በጣም ተደስቼ ሊሆን ይችላል። እኛ የምንሰጣትን 10 ብር 20 ብር ሳይሆን ማየት ያለብን 150 ብር ሳይሆን ማየት ያለብን እዛ ሰው ዘንድ የሚፈጥረውን ነገር ነው። ለምሳሌ እናቶቻችን የቡና መግዣተው በጣም ፈልገው ራሳቸውን አሟቸው ምናምን ልናይ እንችላለን። ለሰዎች ይፋ ሳናደርግም በድብቅ ደግሞ ጥሩ ነው አንዳንድ ያው መስጠት እንዳለም ሆኖ በቃ ክፍተታቸውን መሙላት ረቧቸው ካየን ክፍተታቸውን መሙላትና ይሄ ደግሞ ልጅም እንዲያወጣ ጥሩ ልጆች አላህ ይሰጠናል።
የነገ ቤታችንን የሚያሳምራል። ያው አሰፋ ነው አስረዘም ነው ዛሬ ይሄን መልእክት ለማስተላለፍ እንወዳለን። ትክክል ነው። እንግዲህ የተነሳው ሀሳብ በጣም ትልቅ ነው። ብዙዎቻችንም እንማርበታለን። መስጠት ውስጥ ማግኘት እንጂ ማጣት የለም። ይህም ነው ዲናችንም ያስተማረን ሲሆን የሚያየ ነው። ይህ ነው ብዙ ባለ ታሪኮችን ብዙ ስኬታማ ሰዎችን ስናይ መነሻቸው ላይ የሆነ ሰው አሻራ አለበት። የሆነ ሰው እንዲሆኑ የሆነች ተጽዕኖ አድርጎላቸዋል እና ያ ያሳደረባቸው ተጽዕኖ ወይም ደግሞ የረዳቸው እገዛ ደግሞ ሰበብ ሆኗቸው ትልቅ ደረጃ ደርሰው ልክ አንተ እንዳነሳኸው ታሪክ መለስ ብሎ ደግሞ ነገር እኮ ምን እንደምትሆን አታውቅም። አንተ በህመም ልትፈተን ትችላለህ። በጤና መፈተን ደግሞ ከባድ ነው። የፈለገ ያክል ሰውየው ሀብታም ቢሆን ጤናን በገንዘብ መግዛት ስለማይቻል በልጅ ማጣት ልትፈተን ትችላለህ። በብዙ ነገር ትፈተናለህ እና ያንን ፈተናህን ግን ቀድመህ አንተ መልካም ብድር ካበደርክ ማለትም መልካም ስራን ካበደርክ መልካምነት ራሱ ይከፍላል አይደል የሚባለው? ራሱ ይከፍላል እና በመስጠት ውስጥ ብዙ ነገር አለ። ያለንን እናካፍል። ስናካፍል ደግሞ እኛ ለራሳችን ከምንፈልገው ከምንወደው ከተጠቀምንበት ካገለገለን ከማንፈልገው ሳይሆን ትክክለኛ ኢማናችንም የሚመዘንበት ካለን ከሚያስፈልገን ሊላህ ብለን ስሰጥ ነውና ካለን እናካፍል የሳምንቱ መልእክታችን ነው። ወደ ቡና ሰዓታችን እንሸጋገራለን። መልካም ቆይታ ይሁንላችሁ።